እንዲያውም በልጆች መካከል ምንም አይነት ግጭት የሌለበት ቤት ያ ቤት ኖርማል አይደለም። አዎንታዊ መልእክት አያስተላልፍም። ፕሮብሌሙ እኛ ፕሮብሌም የምንለው ሌቭል ላይ እንዳይደርስ ነው እንጂ የምንጨነቅለት ልጆች ማይጋጩ ሁሌስ ፍቅር፣ ሁሌ ስምምነት፣ ሁሌ እጅና ጓንት ምናምን መሆኑ ልክ አይደለም ይላሉ። አዎንታዊ ይሄ በጣም መተንተን አለበት። በስንት ዱዓ ያገኘሁትን ሰላም መቼ አጣው? ያኛውም ሰላም እኮ የጠፋ አይደለም። ያኛው አሁን አጣይም እንደምትዝናናበት። ምክንያቱም እነዚህን ሁሉ አዎንታዊ ተሞክሮችን የሚቀስሙበትን ነገር ትተውታል ልጆቹ። ይቅርታ አያውቁም፣ አሸናፊነት አያውቁም፣ ተሸናፊነት አያውቁም፣ እርቅ አያውቁም፣ ኮንፍሊክት ማኔጅመንት ወይም ደግሞ ይሄ ግጭት አፈታት የምትላቸው ነገሮች ሁሉ እኮ የሚማሩት ግጭቱ ሲፈጠር ነው። ከቤት ያልተማሩት ነገር ነገ ክላስ ትምህርት ቤታቸው ጋር ከሚገጭ ይከሰታል። ይሄ ግጭት ከጓደኞቻቸው ጋር ይጋጫል። ሲወጡ ከቤት ሲወጡ ለሚጠብቃቸው ነገር አልተዘጋጁም። እንደ ኢሚኒቲ ሲስተም ነው። በቃ ውስጣቸው ዳብሮ ነው የሚወጡት። ከወንድሙ ጋር ተደባድቦ ተखाልፎ ተጨቃጭቆ ተጣልቶ ምናምን ብዙ ተሞክሮ አዳብሮ ነው የሚወጣው። ሪስክ መውሰድ የሚባል ነገር አለ። ድብድብ ወይም ጠብ ስትጀምር ሪስክ አለው እኮ የለውም እንዴ? ጸብ መስሎኝ አለው ዋጋ አለውና ገጥመን አይደል እንዴ እንዳለው ሰውዬ ነው አይደል? ገጥመን መስሎኝ እዚህ አካባቢ አትምታይ ብሎት አይደል እንዴ? ገጥመን መስሎኝ ብሏል። ኦሬዲ ቦታ መምረጥ አይሆንም። ቦታ መምረጥ የለም። አላኩል ሐል ተዘጋጅተው ይወጣሉ ልጆች። አዎ እነዛ ሪስኮች ራሳቸው ላይ በደንብ ኢሚኒቲ ሲስተማቸውን ራስን የመከላከል የተሻለ ቁመና ላይ የመሆን እድል ይፈጥራሉና ሁሌ ኔጌቲቭ አይደሉም።